ጠራ ንጉሱ የሀገሩን ጀግና ድል ያደርግ መጣ እንዳለ ቀና ቀንበር ሊያኖሩ ከጫንቃው በሬ መስሏቸው እምቢ አለ ጎሹ እሳቱ ተነስቶ ፈጃቸው። ድል ነው የልቡ ምት የአንበሳው ልጅ ያደጎል አንበሳ ቁጣው ብርክ ያስይዛል ድንኳን ሊያድን ሊያገሳ ሲነሳ ዋጠው ጥቁር ቀለም የነጩን ሰው የባርነት ቀንበር ጀግናው ታሪክ ሠራ ባርነትን አደባልቆ ካፈር የተኛውን በሬ ቀሰቀሱትና አረጉት አውሬ እምቢ ለአገሬ የተኛውን በሬ ቀሰቀሱትና አረጉት አውሬ እምቢ ለአገሬ እምቢ 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 ለሕዝቤ እምቢ እምቢ ለድንበር እምቢ አድዋ አድዋ እምቢ እምቢ ለሀገር እምቢ እምቢ ለሕዝቤ እምቢ እምቢ ለድንበር እምቢ አድዋ አድዋ እምቢ እምቢ እንደ በሬ ቀንበር አይለምድም ጎሳ አይጠመድም እንደ በሬ ቀንበር አይለምድም ጎሳ አይጠመድም እንደ በሬ ቀንበር አይለምድም ጎሳ አይጠመድም እንደ በሬ ቀንበር አይለምድም እኔ ራሴ እኮ ተመስጬ ረሳሁት። እንዴት አገኛችሁት? ኤፍሬም ሲቆም በል አንድ ጊዜ እዩት ኤፍሬምን። እናመሰግናለን። ዳኞቻችን አስተያየት ይሰጡልናል አጠር አጠር አድርገው። ጎሽ አይጠመድም ርዕሱ ራሱ የሚገርም ነው። በጣም የሚገርም ነው። በጣም ቆንጆ ድርሰት ነው። ቃሉ በጣም ግሩም ነው። በጣም ጉልበት አለው። በሙዚቃው በኩል ደግሞ በኢትዮጵያዊ ቅኝት ነው ያን መጀመሩ የበለጠ አቴንሽን ይወስዳል እና ኤአይን ብዙ ጊዜ አሁን እንደምናስበው በኋላም እንደምናነሳው እንደው ዝም ብሎን አግበስብሰን የምንሰጠው ሳይሆን ካሰብንበት ልክ እንደዚህ አይነት ጥርት ያለ ነገር ማድረግ ይቻላል እና በቃሉም በኢንትሮውም በተለይ በመግቢያው ላይ የተጠቀመበት ነገር በጣም ጥሩ ነው። እሺ ኤፍሬም በጣም ጥሩ ስራ ከሰሩት ቅድሚያ ባለፈውም ከነበረን 20 ስናወጣም በጣም ጥሩ ነጥብ ካገኙ ልጆች መካከል ነው። ከርዕስ አመራረጡ ጀምሮ ሐሳብ እንዳለው ያሳያል። የሚያድግ ሐሳብ ትልቅ መሆን የሚችል ትልልቅ ሐሳቦችን መግለጽ የሚችል በአጭር ቋንቋ መግለጽ ታይትል ራሱ ሲሰጥ በኤአይ ትርጉም አለው። ያንንም አድርጎ የሙዚቃውንም ጀነርም ሲመርጥ ወይም ሪትሞቹን ሲመርጥ ኢትዮጵያዊ ሆኖ ወደ ሲኒማ አሁን አድዋን ስናስብ የሚዋጉ የሚወድቁ ሰዎችን ፈረሱንም ሌሎችንም የምናያቸው ስንቅ ሲያቀብሉ የምናያቸውን ሁሉ ትራጀዲዎች በሙዚቃ ድምጾች ለማምጣት የሞከረው ነገር ቀላል ነገር አይደለምና ከሙዚቃው ኢትዮጵያዊነቱ ሲኒማቲክ መሆኑ
ርዕስ አመራረጡ ጀምሮ የሰራው ነገር ቆንጆ ነው። በርታ ለማለት ወዳለሁ። በዚህ አጋጣሚ ብዙ ነገራችን ተመሳሳይ ነው። ያው ጎሽ አይጠመድም ከሀሳቡ ጀምሮ ከርዕሱ ጀምሮ የአድዋን ትልቅነት የአድዋን ግዙፍነት በሙዚቃው ደግሞ አሬንጅመንቱ ላይ ለማሳየት ለማሰማት የሞከረው በጊዜው የነበሩትን የአያት ቅድመ አያቶቻችንን ጀብድ፣ ጉልበት፣ ኢነርጂ፣ አሸናፊነትን የሚገልጽ አይነት ሙዚቃም አድርጎ በደንብ ኤአይን አዞት ይህን ሙዚቃ ፈጥሯል። ጥሩ ነው እንግዲህ በርታ። እሺ ይሄ ሙዚቃ በቃ የሁሉንም ሰው ስሜት መያዝ ችሏል እና ከያዘው ስሜት ስንጀምር በጣም ደስ የሚል ነው። ንቅት አድርጎ እስከ መጨረሻ የምንሰማው ነው። ግጥሙ፣ ሀሳቡ፣ ሁሉ ነገር ጥርት ያለ ነው። በቃ በጣም በቃ ለስታንዳርዳችን ሙሉ የሆነ ሙዚቃ ነው ብዬ አስባለሁ። እኔም የተለየ ሀሳብ የለኝም። በጣም ጥሩ ነው። ኢቭን ከላይሬክሱ ገና ግጥሙ ከመጻፉ ጀምሮ በጣም እንደተጨነቀበት ነው የሚያሳየው። ምሳሌያዊ አነጋገር ነው የተጠቀመው። ጎሽን እና የበሬ አለመጠመድን የወሰደበት እንትን ሚስጥራዊ ዘዬ የተላለው በጣም የሚደረቅ ነው። እንዲሁም ደግሞ ምንም አይነት ድምፅ የመታፈን የመቆራረጥ ነገር የለም። ጥርት ያለ ነገር ነውና ባህላዊ ሙዚቃዎችን ከሞዴሉ ጋር ደግሞ ሲያገናኝ ምንም አይነት የፍሪኩዌንሲ ክላሽ ነገር የለውም። ስለዚህ በጣም እንደተጨነቀበት ብዙ እንደለፋበት የሚያሳይ ስራ ነው። እናመሰግናለን። ይሄ ስራ በጣም ድንቅ ስራ ነው። እጅግ በጣም ከወደድኳቸው ስራዎች መካከል ነው። ስፔሻል የሚያደርገው ነገር ለኔ ሁለት ነገሮች ናቸው በዋነኝነት። አንደኛ የተጠቀመው ፕሮምፕት ብቻውን ያንን ውጤት ሊያመጣ እንደማይችል እርግጥ ነው። ስለዚህ በኳሊቲ ደረጃ የኢትዮጵያን ቅኝት የሆነውን ትዝታ ማይነርን እንዲሁም ደግሞ በአገራችን በደንብ የሚታወቀውን የወሎ ቢት ስሜት ያለውን ሪትም ሁለቱን በሶንጎች ውስጥ እንዲመጣ ያደረገበት መንገድ በፕሮምፕት ብቻ ነው ብዬ ማሰብ አልችልም። ምክንያቱም ሱኖ እንደዛ አንደርስታንድ ማድረግ አይችልም። በሱኖ ነው የሰራው አይቻለው። ስለዚህ ሳምፕል ሚውዚክ የራሱን ኦሪጂናል ነገር ሰጥቶት ሊሆን እንደሚችል ገምታለሁ። ያ ደግሞ ኤክስትራ ኢፈርት ወይም ደግሞ ጥረት እንዳደረገ ሞር ጥረት እንዳደረገ እንዳይ እድል ሰጥቶኛል። ስለዚህ በዚህ ምክንያት እንዲሁም ደግሞ በግጥም ይዘቱም በጣም ቅኔ የተሞላበት ደስ የሚል ጎሽ አይታሰርም ብሎ ኮምፕሊትሊ ሰምና ወርቅ የሆነ ነገር ደስ የሚል ይዘት ያለው ነገር ነው ያቀረበው። በዚህ በጣም ወድጀዋለሁ። ለኤፍሬም ለተሰጠው አስተያየት አንዴ እናጨበጭባለን።